ዛሬ ከያኳናችሁ የመሰለ ምርጥ ሚትቦል ሳንዱች እናዘጋጃለን። ጠብቁ። ደናችሁ እንደምሰነበታችሁ ሼፍ ዮናስ ነኝ። ዛሬም እንደተለመደው አንድ ምግብ የስራ ቆይታ እናደርጋለን። የዛሬ ምግባችን ደግሞ ሚትቦል ሳንዱች ይባላል። እንግዲህ በሚትቦል ማዘጋጀላችሁ ቆንጆ ሳንዱች አለ። በቀላሉ ቤታችሁ ትንሽ ስጋ ካላችሁ ተራራፊ ነገሮች እናዘጋጀው ነው። አንድ ጊዜ ትንሽ ቺዝ፣ አንድ እንቁላል፣ ወተት እንዲቀመጥና ፍሪጅ ላይ ዝም ብሎ ቦታ ይይዛሉና እንደዚህ ሲያጋጥማችሁ የምታዘጋጁት ቀላል የሆነ የሳንዱች አሰራር ትመለከታላችሁ ማለት ነው። እንደተለመደው እንግዲህ ግብአቱን ለቅድሚያ እናስተዋውቃችሁና ወደ ስራው እንገባለን ማለት ነው። ተፈቀፈቀ ቺዝ አለን። ማንኛውም እናንተ ፈልጉት ቺዝ፣ ሞzzarella ቺዝ፣ ፕሮቮሎን ቺዝ፣ ቼደር ቺዝ፣ ኢዳም እንዳቅማችሁ ብሉ ቺዝ ቤታችሁ ባለው ቺዝ መጠቀም ትችላላችሁ። የቺዙ ታይፕ ብዙም ምግቡ ላይ የሚያመጣው የጣዕም ለውጥ የለም። እዚህ ጋር ደግሞ 300 ግራም የሚሆን የተፈጨ የበሬ ስጋ አለ። ሁለት ጊዜ የተፈጨው በደንብ እንዲያያዝላችሁ ቢፈጭ በጣም ቆንጆ ነው። ይህንን የበሬ ስጋ አዘጋጅቻለሁ። እዚህ ጋር ደግሞ አንድ ቀን ያደረ ዳቦ አለ። እንደዚህ ፍርፍር አድርጌ ቆራርጬ አዘጋጅቼዋለሁ። ለዚህኛው መሰራበት ነው። ይሄ ከሌላችሁ ደግሞ የተፈጨ ዳቦ ቤት ካለ በተፈጨ ዳቦ ይቻላል። ግን በዚህ ሲሆን የበለጠ ጣዕሙ ቆንጆ ይሆንላችኋል ማለት ነው። እዚህ ጋር ደግሞ አንድ እንቁላል አለ። አስኳል ብቻ ተጠቀማለሁ። በኋላ ለዚህ ምግብ አሰራር ተጠቀምበታለሁ። ሌላ ግብአታችን ደግሞ ወተት ነው። ወተት እንግዲህ ዳቦውን በኋላ ማረስበት ነው። ዳቦውን በዚህ በወተት ዳቦውን እናርስና ስንቀላቅለው ቆንጆ ይላችኋል። የተፈጨ ዳቦ ከሌላችሁ ትንሽ ዳቦውን ከወተት ጋር እንዲዘራ ሰርጋችሁ ጨምሩት። ጣዕሙን ቆንጆ ያግላችኋል ማለት ነው። ሌሎች ግብአቶች እንግዲህ እዚህ ጋር ያሉን ጨው፣ ቁንዶ በርበሬ፣ ነጭ ሽንኩርት ጨምረን አጣፍጠን እንሰራለን። በኋላ ደግሞ ትንሽ እንደ ሶስ ነገር ስለሚኖረው ትንሽ ዱቄትና ወተት እንዲሁም ደግሞ ቂቤ ተጠቅሜ ማዘጋጅላችሁ ክሬም ሶስ ወይ ቺዝ ሶስ ነገር አለች። ሰርችለም ከላፈስበታለሁ ትመለከታላችሁ ማለት ነው። እሺ እንግዲህ አሁን ወደ ስራው እንገባለን። መጀመሪያ ስራችን የሚሆነው መቀላቂያ ቦል እናዘጋጃለን። እዚህ ቦል ላይ እንግዲህ እዚህ ጋር የተፈጨውን ስጋ እንጨምራላችሁ። እንደዚህ ካረግን በኋላ የኛውን እንደዚህ ካፍታታ ነው ማለት ውስጡ ቅመም በደንብ እንዲገባልን ድምድም ያ ነገር ካለ እንደዚህ እናፍታታዋለን። እንደዚህ እናፍታታው እንደዚህ ውስጡ ቅመሞቹ በደንብ እንዲገቡ ያግዙናል ማለት ነው። አንድ የሻይ ማንኪያ ያክል የተፈጨ ነጭ ሽንኩርት እንደዚህ ደረቁ ፓውደሩን ይህም ታውቃላችሁ መሰላችሁ ከነልጣጩ ደግሞ ከነልጣጩ እንዳለ ተወቅጡትና ነጭ ሽንኩርቱን ከተወቀጠ በኋላ ፀሐይ ላይ ከላይ ነጥላ ነገር ሽፍን አድርጋችሁ ፀሐይ ላይ አድርጉት። ከደረቀ በኋላ በቡና መፍጫችሁ በደንብ ባጋችሁ ፈጩትና በቃ ተከርኖ ይቀመጣል። እንደዚህ ምግብ ማጣፈጫ ከምግብ ከላይ እንኳን ጨምራችሁ በታቀው በጣም ቆንጆ የሆነ በጣም ይሰጣችኋል ማለት ነው። ነጭ ሽንኩርት ጨምረናል። ያ ደግሞ በተማሳይ መልኩ ደግሞ ግማሽ ሻይ ማንኪያ ደግሞ ቁንዶ በርበሬ እናደርግበታለን። ቁንዶ በርበሬ ይገባል። አንድ ሻይ ማንኪያ ሙሉ ደግሞ ቀረፋ እንጨምርበታለን። እዚህ ቀረፋ እናደርግበታለን። በሻይ ማንኪያ ግማሽ ያክል እንደዚህ ጨው እናደርጋለን። እንዲህ ካደረጋችሁ በኋላ ትንሽ ዘይት ሾርባ ማንኪያ አንድ ያክል ይሆናል። እንዲህ ካደረጋችሁ በኋላ ይሄኛው እንደማቀላቀል በኋላ በደንብ አገኘና በእጅ ያሸዋለሁ። እንዲህ ካደረጋችሁ በኋላ የእንቁላል አስኳል እንለያለን። ከፍቶ እንዲያደርጋችሁ ይችኛል። እንዲህ እያደረግን አስኳል እንዲከለየን በኋላ ውሃን አፈልገውን ይችኛዋን ላይ እንዲያደርጋችሁ በመጨመር እንቁላል አስኳሉና ስጋ ይዋሃላል። እንደዚህ በጣም ደስ የሚል ጣዕም ነው ያለው። ሽታው ደስ ይላል። ቀጣይ ስራችን ነው ደግሞ ዳቦውን በወተት እንደዚህ እናረሳዋለን። እንደዚህ ካረጋችሁት በኋላ ትንሽ ደቂቃ እንደዚህ እንዲረስ እንደዚህ እናደርገዋለን። እሺ እንዲህ ካረጋችሁ በኋላ ጓንት እንጠቀምና እንደዚህ አጋችሁ እጃችሁ እንደዚህ ጫንጫ ስለ እንደዚህ የመለያየት ነገር ያመጣል። ዳቦ እንዲያርጋችሁ በእጃችሁ እጃችሁን ጽኮንም ችግር የለም፣ ግን ጓንት ተጠቀሙ። በጣም ቆንጆ ነው። እንዲያርጉ ዳቦን በወተት ካራስን በኋላ እንዲያርገን ጠንከር ዳቦ አግኝቻለሁ። እሱን
እንዲያርጋችሁ እንደዚህ ካረጋችኋል እንደዚህ አርጋችሁ ይሄንን ያዘጋጀነውን ዳቦች ላይ እንጨምረዋለን ማለት ነው። ከዚህ በኋላ ማንኪያ አገልግሎቱን ጨርሷል። ዳቦውና እንዲያርገን እናዋህደዋለን ማለት ነው። አንዳንድ ከፍ ያለ ዳቦ እንደዚህ ወጣ አድርጋችሁ እንደዚህ በደንብ ማዋሃድ ነው። ከትንሽ ካዘጋጀነው ቺዝ ላይ አብዛኛው በኋላ ሶስ የምንጠቀመው ትንሽ ቺዝ እናደርግበታለን። እንደዚህ ቺዝ ይገባል። በጣም ደስ የሚል ጨምር። ትንሽ ጨው እንዳሳነሱ ተሰምቶኛል። ቆይ ትንሽ ጨው አላገባህ በእርግጠኝነት አንሳንሻለሁ። አሁን ብዙ ግባት ስለገባ እንዳያንሰው ቺዙን ዳቦን ካረጋችሁ በኋላ ተስራችሁ ምንድነው ዝርክሳ እንደዚህ እናመጣ እንደዚህ እናደርጋለን። ዘይት ንቃው እንደዚህ እናደርጋታለን። እንደዚህ ካረጋችሁ በኋላ ዘይት ተቀብቶ አጃችሁ እንደዚህ እንዲያረጋችሁ ያለበላችሁ እዚህ ጋር ማስቀመጥ ከፍ አጋችሁ እንደዚህ ለልጆች ኮንት ዝቅ አነሳት ማለት ይችላልላችሁ። ለዋቂ ሰው ከሆነ እንደዚህ ከፍ አድርጋችሁ እንደዚህ እንዲያረጋችሁ ሳይዙን በዚህ መልክ አዘጋጅተን እንደዚህ አድርገን ካዘጋጀን በኋላ እንግዲህ ለመጥበስና ለሶሱ ለመስራት እንመልሳለን። ጠብቀው። እሺ ተመልሻለሁ። አሁን ወደ ምግብ አሰራራችን እንመለሳለን። ሁለት ግን ነገሮች በአንድ ላይ የምናዘጋጀው በአንድ ሳይድ ሚትቦል የጠበስን በአንድ ሳይድ ደግሞ ሶሱን እናዘጋጃለን ማለት ነው። እዚህኛው መጥበሻ ላይ ሶሱ ሰራነው፣ በጎጎድ ባለው መጥበሻ ደግሞ ሚትቦሉን እንጠብሳለን ማለት ነው። በቅድሚያ እንግዲህ መጥበሻችንን ለኩሰን እሳቱን በጣም ሳይበዛ ለሰስ ባለ እሳት ቅቤ ታደርጋላችሁ። እንደዚህ ቅቤ ካደረግን በኋላ የወይራ ዘይት ትንሽ የወይራ ዘይት እንጨምርበታለን። ቅቤ ካለ በቂ ነው። የወይራ ዘይት በዚህ ይገባል። በጣም ቆንጆ ያገላቸዋል። እንዲህ አድርገን ቅቤው እንዲቀልጥ እናደርገዋለን ማለት እንዲያደርጋችሁ። እንደ ቤሻሜል ሶስ የምናዘጋጀው ቤሻሜል ደግሞ በተለምዶ ክሬም ሶስ ምትሉት ነው። ቤሻሜል ሶስ ይባላል። ኪችን ውስጥ መገኘት ካለባቸው መሰረታዊ ሶሶች መካከል አንዱ ቤሻሜል ሶስ ነው። ማዘር ሶስ ይባላል። ሁሌ ሆቴል ውስጥ ኪችን ውስጥ መገኘት ያለበት የሶስ አይነት ነው። አንደኛው ቤሻሜል ሶስ ማለት ነው። አሁን ይህን ሶሳችን እንዲያገን ቅቤው እንዲቀልጥ እናደርገዋለን። ያደርጋል። እሳቱን በጣም በተቻለ አቅም ልስስ ማለት አለበት፣ እንዳይቃጠልባችሁ፣ ቃና እንዳይቀየርባቸው እንዲያርጋችሁ የኛውን ካረግን በኋላ በሾርባ ማንኪያ ሳይበዛ ግማሽ ያክል እንደዚህ ዱቄት ታደርጉበታላችሁ። እንደዚህ አሁን እሳቱን እንደዚህ ነው። እንዲህ ካረግን በኋላ ወተት እንጨምርበታለን። አሁን እሳቱን ከፍ እናደርገውና እንዲያንተከታክል እናደርገዋለን። ትንሽ ጨው ሌላ ግብአትን ጨምር፣ ጨው ብቻ እናደርገው። መጨረሻ ላይ ወፈር ካለ በኋላ ቺዙ ይገባል። አሁን እንደዚህ ቆንጆ ነው። ልክ እንደዚህ ወፈር ሲልን ቺዝ እንጨምራለን ማለት ነው። በዚህ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ የደወል ምልክቱን መጫን እንዳይረሳ። ሁሌ ከኛ ከሆናችሁ አዲስ ምግብ በምሰራበት ሰዓት ቤተሰብ ከሆናችሁ የሰው የማሳወቂያ ይደርሳችኋል። ላይክ ማድረግ፣ ሼር ማድረግ ሁሉም ባለሙያ ይሁን የምግብ አዳርሱት። ከዚህ ታዩታላችሁ እንደሚያምር። እንዲህ መሆኑ ካረጋገጣችሁ በኋላ ቺዝ እንጨምርበታለን። ቺዝ ሲገባ ነው የበለጠኛው ሶሳችንን እዚህ ቆንጆ ሶስ እናዘጋጃለን ማለት ነው። ወደ ጎን ይወጣል።
ምን ጋር ለመስራት እዚህ ጋር ዘይት እናደርጋለን። ዘይቱ በዛ ስለሚል ከእቃው ጋር አድርገው እንዲያርጋቸው ይሄንን ዘይት ለዚህ እናዘጋጃለን። እዚህ ጋር ቺዝ ሶሳችን እዚህ ጋር ለሰስ ሰዓት ላይ እንዲቆይ እናደርገዋለን። በኋላ በጣም የሚያተምርላችሁ ታዩታላችሁ። አሁን ዘይቱ እንደዚህ ካደረግን በኋላ በደረቅ ማማሰያ እንደዚህ ስናደርገው መፍላት ከጀመረ እንደዚህ መጥበሻው እንደዚህ ከፈላ ይሄን ታመጣው እንደዛ አካችሁ አትወር ቁጭ አጉት ምስተወረጉሩ ትቃጣላችሁ። እንዲያርጋችሁ ማስቀመጥ ነው። ካረግን በኋላ ጥሩ እየበሰለ ነው ያለው። ውስጡ ቅመማው ቺዙ ስላለ ቆንጆ ጣዕም ይሰጠዋል። በዚህ መልኩ እንደዚህ እናበስላለን። ያዘጋጀሁት የኪችን ፔፐር ላይ ወይ ደግሞ ኪችን ታውል ላይ እናወጣውና ደግሞ ሳንዱች እንዴት እንደሚሰራ ትመለከታላችሁ። በነገራችን ይሄንን የተጠበሰውን ሚትቦል ራሱ ቀጥታ ተረ ፕሮግራም ማቅረብ ትችላላችሁ። ተጨማሪ ደግሞ የቲማቲም ሱጎ ላይ ወይ ደግሞ የቲማቲም ሶስ ላይ ፖሞዶሮ ላይ ወይ ደግሞ ቶማቶ ሶስ ላይ ቀላቅላችሁት ከለች ያጋችሁበት ከስፓጌቲ ከመኮሮኒ ጋር በጣም ቆንጆ የሆነ የምግብ አሰራር ይሆንላችኋል ማለት ነው። ስለዚህ በዚህ በሰራው የስጋ ኳሶች ሌላ ምግብ መስራት ትችላላችሁ። በነገራችን ላይ እሳቱ በጣም የጋለ ዘይት ከሆነ ይሰነጥቅባቸዋል። ይቀዘቀዘን ከሆነ እንደዚያው ያርገበው ደግሞ የላኛውን ፓርት ይበስልና ፍረኛው ደግሞ ጥሬ እንዲያወንባችሁ ቻላቅም ለሰስ ባለ ሰዓት በጣም ዘይቱ በጣም ሳይግል ነው መጥበስ ያለባችሁ ማለት ነው። ቻላቻችን ያው እንደዚህ እናውጣለን። እንግዲህ ስመለስ እንግዲህ ዳቦውን አዘጋጅተን ሶሶቹን ቀላቅለን ሳህኑ ሰርተን እንመገባለን። ጠብቁኝ፣ ትም እንዳትሄዱ። እሺ ተመልሰናል። እንግዲህ አሁን እንደምትመለከቱት የዳቦ አዘጋጅተናል። አሁን ሶስ ላዘጋጅላችሁ። እዚህ ጋር አንድ ሾርባ ማንኪያ ሙሉ ማዮኔዝ እና አንድ ሾርባ ማንኪያ ሙሉ ኬቻፕ አዘጋጅቻለሁ። እሱ እንደዚህ ይቀላቀላል። እንዲዛጋቸው ያገን ታረጉና አንድ ሻይ ማንኪያ ማር ታረጉበታላችሁ። ይሄ ኦፕሽናል ነው፣ ብትወቱም ችግር የለም። ግን ለጣዕሙ ቆንጆ ያገላችኋል። እንዲህ ከተዋሃደ በኋላ የታችኛውን ክፍል የዳቦ ክፍል እንደዚህ ተቆርጠው እንዲዛጋችሁ ካዘጋጀ በኋላ እንደዚህ አድርገን ላይ ከውህዱ እናደርጋለን። እንደዚህ አድርገን እንዲህ ካደረግን በኋላ እዚህ ጋር ክሬም ሶሳችን ትኩስ ሆኖ ነው ዝግጁ ሆኖ የጠበቀን ነው። ቺዝ ሶስ አለን እዛ ጋር እንዲህ ካደረግን በኋላ ያዘጋጀናትን ይትሆን እንደዚህ አድርጋችሁ እንዲያድርጎ ቦሎቹ ጋር መደርደር ነው። በጣም የሚያምር ተወዳጅ የሆነ የምግብ አሰራር ነው። ጋር ተርፋለች፣ እኔ እበላታለሁ።
እንዲህ ካደረጋችሁ በኋላ ከታችሁ ይሳባ እንደዚህ ይሳባ ቺዝ ሶሱ ማለት ነው። ቺዝ ሶስ እንደዚህ ያደርግበታል። ዋው ካደረጋችሁ በኋላ እንዲያርገን ቡም ምርጥ ምግብ ነው። እንግዲህ ይህንን ምግብ እንግዲህ ካልብዛችሁት ምንም ማለት ትወዱታላችሁ። የምግብ ቤቱንም ሞክሩት፣ በጣም ትወዱታላችሁ። አሁን ደግሞ ሲቀምሽ በጣም ነገራችኋለሁ። እንደ መነካካትም አሳዘነኝ። በቃ እዚህ ብዙ እንግዶች እየጠበቁኝ ነው። እንዳማረበት በጣም ደስ ይለኛል። እንግዲህ አሁን ደግሞ ቀምሽ በጣም ነገራችኋለሁ። ቀምሰዋለን እንዲያርገን ዋው። እንደውም ተጨማሪ ሶስ ላድርግበት እንደዚህ እናደርግና ያለን የሚገርም ነው። በጣም ከመገራችሁ ላይ በጣም ቴስት የሆነ አንተ ሰላም ነው። ባካችሁ ሞክሩት። የሞክራችሁ አስተያየት ጻፉልኝ። ተውታላችሁ። ጉርሻ ከሼፍ ዮናስ ጋር ዛሬ የምሰነበት በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። እስከዛው ቻው። ልመለስ ነው፣ አላስቻለኝም፣ በጣም ቸኩያለሁ። ጉርሻ ከሼፍ ዮናስ ጋር ዛሬ የምሰነበት በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ወዳችሁ ቻው።